ቅድም የወጣ እስካሁን አልተመለሰም። አንቺ ልጅ ግን ቆይ ምንድነው እንደዚህ የሚያደርግሽ? እኔ የቱ እንኳን እኮ ምንም አልሆንኩኝም እኮ። ቆይ ምንድነው? ለምንድነው ምንም አትይው? ምንድን ልሽ ፈልገሽ ነው እንዴ? እነዛ በጣሻሞችን አንጠልጥሎ የወጣ እኮ እስካሁን አልተመለሰም። ቆይ ምን እያደረጉት ነው? ዴቭ እኮ ነው። ምን ይሆናል? ምን እንደሚሆን ባቅ እኔ ጨንቀኝ ነበረ። ያንቺ ልጅ ወሬ ግን ያሰለቻል በጣም። ዳዊት አታዋሽ። በእኔ ምክንያት እንደሆነ አውቃለሁ። ይኸውልሽ እኔ ምንም ነገር እችላለሁ። አንቺን ግን ክፉ ነገር ሲናገሩሽ ማየትን መስማትም አልችልም። ዳዊት አደይ እዚህ ምን እያደረግሽ ነው? እራት ላቀርብልህ ወይ እያልኩት ነበር። መቼ የሰራሽውን እራት? ቅድም እኮ ሰርቼ ነው የሄድኩት። ቤቢ ይቅረብልህ። አይ በልቻለሁ። ሌላ የበላው ነገር አለ? አደይ ደህና ደርሽ። ደህና ደርሽ። አንቺ የማትረቢ እህትሽን ማስታመም አልፈለግሽም መሰለኝ። አረ ፍቅር እንደዛ አይደለም። እና እንዴት ነው? ከዴቭ ራቂ ብዬ ስንት ጊዜ ነው የነገርኩሽ? ብለሽኛል እኮ። እና ንቀት ነው? እሺ ይቅርታ። ይኸውልሽ እህትሽን የምትፈልጊያት ከሆነ ከዴቭ ራቂ። ድጋሜ አላስጠነቅቅሽም። ገባሽ? ገባሽ ወይ? አዎ። ድጋሜ አልነግርሽም። አደይ ድራማ ተለቋል ማለት ነው። እንደምታዩት ወይዘሪት ሊዲያ እግሯን ሰቅላ ተቀምጣለች ጠረጴዛ ላይ ማለት ነው። ወንድም ብዬው እግርሽን ታወርጂው መቤቲቱ ምናምን አይነት ነገር ተናገራት ማለት ነው። በእውነት ሴት ልጅ አሁን እንደዚህ ተቀመጣለች እና ቤተሰብ እዩት እስኪ፣ እንደው እስኪ ፍረዱ ማለት ነው። ሴት ልጅ እንዴት እንደዚህ ተቀመጣለች? በእውነት ሴት ልጅ ስትረብረ ነው የምትቀመጠው። እግሯን ጣውላ ላይ ሰቅላ እንደምታዩት ጎረምሳ ራሱ እንደዚህ አይቀመጥም ማለት ነው። እና ውድ ቤተሰብ እንኳን ደህና መጣችሁ ብያለሁ። ላይክ እና ሼር እያደረጋችሁ ጀምሩት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ ማለት ነው። ሰራተኛው አደይ በጣም የሚገርም ድራማ ነው። የሚያሳዝን አደይን ሳይ በጣም ታሳዝነኛለች እውነት ለመናገር ማለት ነው። ምክንያቱም የሚደርስባት በደል የሚደርስባት ግፍ እጅግ በጣም ከባድ ነው። ያው በቤት ሰራተኛ ላይ የሚደርስ በደል እንደሚታወቀው እጅግ በጣም ከባድ ነው ማለት ነው። አሰቃቂ ነው እና ብዙዎቻቸው ወጥቶ ፈታ እያደረጋቸው ነበረ። ያው በሐኪም ቤት ሄደውም ቢሆን በዛውም ቢሆን ሆቴል ወስዶ ፈታ እያደረጋቸው ነበረ። እህቷ በጣም ደስ ትላላችሁ ምናምን ስትለው እህቷ ይመስለኛል ጠርጥራለች፣ ፍቅር እንደያዘው ምናምን ጠርጥራለች፣ አውቃባቸዋለች ማለት ነው። እና በጣም ደስ ትላላችሁ ምናምን ስትለው ከዛ በኋላ አዎ ከዚህ በላይ ደግሞ ሲል አፉን ያዘችው ማለት ነው። አፉን አዘጋችው ዴቭ ምናምን ብላ ተቆጥታ ማለት ነው። እና ከዛ ወደ ቤት እንሄድ ምናምን ፍቅርና ሊዲያ ብቻቸውን ናቸው ምናምን አለችው ማለት ነው። ያው አፍቃሪዎቿ በስተዋል የአደይ እንደምታውቁት ይሄም የሰፈር ዱርዬ ሊያግታት እየሞከረ ነው። የመጨረሻ ማስጠንቀቂያ ነው የሰጣት ማለት ነው። የመጨረሻ ማስጠንቀቂያ ሰጥቷታል። አሁን እንደምታዩት እሷም ግን የሚያሳግታት ይመስለኛል። ያው ዝቷል። በውድ እምቢ ብለሻል፣ በግድ አደርገዋለሁ ብሎ ያው ዝቷል፣ ፈክሯል። እሷን መሸሽቷል። ኦልሬዲ ማሳገቱ አይቀርም ማለት ነው። ጽናት ደግሞ አደይ ማለት ነው። እኔ ጽናት ድራማ ናይቺ ይሄንን በቃ እዛ ላይ ምስላለች ለራሳት አልቻልኩም ጽናትን ማለት ነው። እና አደይም ጠርጥራለች፣ በእርግጥ አውቃበታለች። እንግዲህ ምን እንደሚፈጠር የምናየው ይመስላል ማለት ነው። ምክንያቱም ልጁ እብድ ነው፣ ኦልሬዲ በቃ እብድ ነው፣ ያደርገዋል ማለት ነው። እና ቀድማ ግን ጥንቃቄ ብታደርግ መልካም ነው ባይ ነኝ። እንግዲህ ጌታ ይርዳሽ በእውነቱ። እዚህ ጋር ደግሞ እንደምታዩት ወይዘሪት ፍቅር አደይን በተራዋ አንቃት ነበረ። ያው በቃ እሷ ምንድነው አሁን እያናደዳት ያለ ከአደይ ባጠገብ ልታያት አትፈልግም።
በቃ እሱ ነው ፈልጎ የሚመጣው፣ ግን ልትረዳ አልፈለገችም። እሱ ፈልጎ የመጣውን እሷ እንግዲህ ልትይዘው አትችልም አይደለም። ግን ያው እሷ ይሄንን መረዳት አልፈለገችም። በፍጹም ልትረዳ አልቻለችም። መረዳት አትፈልግም። እንግዲህ ምን እንደሚፈጠር እናየዋለን ማለት ነው። ኤኒዌይስ ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። አይከፈልበትም፣ አብሮነታችሁ አይለየን እያልን እናሳስባለን ማለት ነው። እስኪ አስተያየታችሁን ጻፉበት። ለፍቅር ያላችሁ አስተያየት ምንድን ነው? እኔ እውነት ቃል የለኝም። የአደይን አደይ ትዕግስቷን ሳላደንቅ አላልፍም። ምክንያቱም ያው እንደዚህ አይነት ትዕግስት ቢኖረን የእውነት እንደዚህ አይነት ትዕግስት ቢኖረን የት በደረስን ነበርና ያው ለሰው ልጅ ትዕግስት አስፈላጊ ነው። ግን እኔ እንጃ እኔ እሷን ብሆን ፍቅርን ይሄኔ ገድያት ነበርና ትንሽ ከባድ ሰው ነች። እና ቤተሰብ ኤኒዌይስ ግን ላይክ ሼር ሰብስክራይብ አድርጉ። በቀጣይ ክፍል እንዲደርሳችሁ ሰብስክራይብ አድርጉ። የደወል ምልክቷን አብሩ ማለት ነው። መልካም ጊዜ